ይህ ፓራኮማንዶ ሚዲያ ነው። ሊባኖስ ገዳሙ ውድ ኢትዮጵያውያኖች በተለይ ኤርትራ ትግራውያን በዚህ ባለፈው ሳምንት ብዙ ተንጫጫን። ትግራይ ውስጥ ጸጥስ ረሃቡ ምናምኑ ችግሩ በዚህ በዛበት በቃ በዛም ተዋት እንትናል አዋከምነዋል። ሚዲያውም ተንጫጫ ምናን እንደገና ቲክቶሮች ሂደው እርዳታ ሲያደርጉም ሲያዩታይ አሁን ጸጥ አለ። ለምንድን ነው ጸጥ ያለ? መና ከሰማይ ለተቸገሩት ወይም በካምፕ ውስጥ ላሉት ለተፈናቃዮች እስራኤል እንደ አይሁዳዎች ከላይ መና ቀረበላቸው? ቀርቦ ነው መና ቀረበላቸው ወይ? መና ከቀረበላቸው አይ መና ቀርቦላቸዋልና በቃ ከዚህ በኋላ ሚዲያው ምኑም ጸጥ ይበል ተብሎ ከሆነ ስለዚህ ወገኖቻችን አሁንም እየረገፉ ነው፣ አሁንም እየሞቱ ነው፣ እየተሰቃዩ ነው። እንዴ እነዚህ እኮ ቲክቶሮች ይሄን ያጋለጡት እኮ እንዲታሰሩ ተብሏል አይደለ? ስለዚህ ይሄን ነገር ለምንድን ነው ዝም ያለው? እስቲ አንድ ነገር ልንገራችሁ። ጌታቸው ረዳ ያለውን ትንሽ እንስማውና ከዛ በኋላ እንነጋገራለን። አመራሩን ይትከባሉ በስስት ይጣ ተፈናቃዮች ይወልቃሉ። ይሄ አሁን አንዱ ወጥ አሁን ሰሞን ተሳል ሊበሉ ይባል ነገር ምን ተመስላል አከርቱ ለታከርፋለ አለ ማለት ይደርስም እኔ ነገር አለ እንዲደርስ ያለው እኔ ተዋልክ ስምንት ወር ካመት ከምናምን አስተዳዳሪ ነው ተቀበለ ይሄው ተቀባይነት በመንግስት ተቀባይነት ለማግኘት የሚያደርጉ ጥረት ነው። ያደጋ ግንኙነት ኮሚሽነሩ ከነ ኮንቮይ እንዲመለስ ወጥቶ ቢራብ ነው አሪፍ ሰው ተፈናቃይ ካምፕስ ያሉ ሰው ሰራዊታችን መንግስታችን ማጠናከሪያ ብሎ ገንዘብ አዋጡ ነው። ይሄ ነገር ነው ከዚህ መጣ ሲል ነው ነው የራሳ ነው 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 የጦርነቱ ጊዜ ከሚሰጣቸው ስንዴ የተወሰነ መውሰድ ነው። ግን ያኔ አትሊስት ኢንተርናሽናል ኮሚኒቲ ደብሊውኤፍፒ ሲአርኤስ ብሬስ ሁሉ እርዳታ ይሰጡ ነበር። ጌታቸው ረዳ ያለውን ሰማችሁ አይደል? ለእርዳታ ከሚመጣው ከተፈናቃዮች በፊት በጦርነቱ ጊዜ የተወሰነ ስንዴ እንወስድ ነበር አለ። ለጦሩ በፊት በጦርነቱ ጊዜ ያው የሰሜን ህዝብ ተመታ ተብሎ በትግራይ ህዝብ ላይ የኢትዮጵያ ህዝብ ማንኛውም የኢትዮጵያዊ በቃ በብሔር ብሔረሰቦች ሳይቀሩ በትግራይ ላይ ሆብለን በወጣንበት ጊዜ ለእርዳታ ከሚመጣው ስንዴ እንወስድ ነበር አለ። ከእርዳታ እንወስድ ነበር አለ። ግን ከዛ በኋላ ትተናል አለ። አሁን ግን አለ በዚህ በጸጥ ውስጥ ባለው እኔ ባለሁበት ራሱ አሁን እኛ አብዛኛዎቻችን እኮ መንግስትን ስንሰድብ ነበር። እኔ ራሴ ስናገር ነበር። ጋዝ እንዳይሄድ አድርጎ እንደዚህ አድርጎ እርዳታ እንዳይሰጥ አድርጎ ነው። አንድም ከነሱ ከዚህ ከፒኤልኤፍ ምንድነው ከህወሓት ጋር ተመሳጥሮ ነው ረሃብ የገደለ ረሃብን የጦርነት መሳሪያ ሊያደርገው ምናምን ብለን ነበር አይደል? ግን እውነቱ ደግሞ አሁን የጌታቸው የሚናገረውን ተመልከቱ። እርዳታ መንግስት የላከውን እርዳታ ህወሓት ይመልስ ነበር። ኮምቦይ የመጣውን ኮምቦይ ይመልስ ነበር። አይገርማችሁ? ይሄ ህወሓት የሚባለው ምን አይነት ጭራቅ ነው? ምን አይነት አረመኔ ነው? መንግስት የላከውን የእርዳታ ድርጅት የላከውን ለዚህ ለተፈናቃዮች በካምፑስ ላሉት ለጸጡን በተለያየ ቦታ ያለውን ይመልስ ነበር ህወሓት። ይሄው ከዋናው ከፈረሱ አፍ እኮ ነው እየሰማችሁ ያለው ከጌታቸው። እንደገና ደግሞ የአንድ ሳይመልስ ቀርቶ እንዳጋጣሚ ከገባው ላይ ደግሞ እንደገና ከዛ ላይ ደግሞ ምን አደረገ? ከሚሰጣቸው 15 ኪሎ 2 ኪሎ ህወሓት ይወስዳል። ተመልከቱ፣ ከተሰጣቸው 15 ኪሎ 2 ኪሎ ህወሓት ይወስዳል ለጦሩ ማጠናከሪያ ብሎ። እንደገና እንደውም አንሰጥም ካሉ ደግሞ 15ቱን ማያገኙ። ስለዚህ ያላቸው አማራጭ 2 ኪሎም በለ 4 ኪሎም በለ ከተሰጣቸው ይሰጣሉ ለመኖር ሲሉ። ተመልከቱ ምን ያህል ጭራቅ፣ ምን ያህል ሰይጣን፣ ምን ያህል አረመኔ፣ ምን ያህል የሰው ደም የሚጠጣ ህወሓት እንደሆነ። እናንተ ትግራውያን አታምኑኝም እኮ። እኔ እኮ ስናገር አታምኑም። እውነትን እኮ ይዤ ነው የምናገረው። ህወሓት የተባለ የትግራይ ጠላት ነው። የትግራይ ጠላት፣ የመጀመሪያው ጠላትነቱ የትግራይ ነው። ለትግራይ ህዝብ ጠላት ነው። እስቲ አስታውሱ ገና ድሮ ከ40 ዓመት በፊት ትግል ሲጀምር የነበረውን ነገር እስቲ አስታውሱ። በትግራይ ላይ የደረሰውን ነገር አስታውሱ። ሐውዜን ላይ
በሻጥር ህዝቡን እንዴት ነው ያስመጣው? እንዴት ነው በአየር ያስመጣው? ሐውዜን ላይ እንደገና በዚህ ኢራብ ሆኖ በሱዳን በኩል እህል እያስገባ ያን ለእርዳታ ለድር እየተባለው እየሸበቸበ እየሸጠ ኧረ የትግራይ ህዝብ ምን በድን ሆነ? ለምንድን ነው በድን የሆነው? እንዲህ በዓይናችሁ እያያችሁ ህወሓት እንደዚህ እንደ ጥባጥቤ እየተጫወተባችሁ በእናቶቻችሁ በአባቶቻችሁ በወጣቶች ላይ ህወሓት እየተጫወተበት ጥርስ ምላሱ ረግፎ አሁንም ህወሓት ስላላችሁ እንዲህ ሚስጥሩ እየወጣ እየተጋለጠ ሰው እንጂ እናንተ ትግራውያን ኢትዮጵያውያን አይደላችሁም እንዴ? ዕውቀት አላችሁ አይደለም እንዴ? ጥበብ አላችሁ አይደለም እንዴ? የኢትዮጵያ መስራች ሀገር አይደላችሁም እንዴ? ኢትዮጵያን የመሰረታችሁ የጥበብ መጀመሪያ ለኢትዮጵያ የጥበብ መነሻ የመንግስት መነሻ ነን ትሉ የለም እንዴ? ታዲያ 40 ዓመት ሙሉ ህወሓት የሚባል ጥርስ ምላሱ የረገፈ እንዲህ እየተጫወተባችሁ ለምን አትነቁ? ኤዋውን እኮ በዚህ በድርቅ ምክንያት እነዚህ ወጣቶች ቲክቶከሮች አስተባብረው ምናምን ለመርዳት እንደዛ ሲጫጩ የፖለቲካ ትርፍ ነው እናንተ ያመጣችሁትን በእኛ በኩል አስገቡ ብለው ሊያስሯቸው አጋለጡ ብለው ሊያስሯቸው ሲሏል ጠፍተው አሁን ድምፃቸው የጠፋው ከትግራይ እንደምንም ብለው ሾልከው ወጥተው አሁን ድምፃቸውን ጸጥ ዝግት ያጠፏቸው ነው። ህወሓት እኮ የፈለገ ረሃቡን እንዲራብ የተፈለገ እህል ጠፍቶ አይደለም፣ እርዳታ ጠፍቶ አይደለም። እርዳታውን እየመለሰ እህሉን ለራሱ እያደረገ በረሃብ እንደዛ አልቀው የፖለቲካ ፍጆታ ለማግኘት ነበር። ግን አልሆንም። አይታችኋል። እና አሮጊት እንደዚህ ቆዳቸው መናገር አቅቷቸው ማይክ እንትን ይዞ ጋዜጠኛ ሄዶ ከተኙበት እንዴት ነው ሬሳ ኢንተርቪ የሚያደርግ ሰዋል። እናንተ ትግራይ አረተው አረ ንቁ እባካችሁ ንቁ እባካችሁ። ህዝባችሁን እንኳን ትንሽ እስቲ አትርፉ። 40 እና 50 ዓመት ሙሉ እስቲ ያገኛችሁትን ንገሩኝ እስቲ። ይሄን አግኝተናል፣ ህወሓት ይሄን አድርጎልናል በሉ እስቲ። ህወሓት እናንተ የትግራይን ህዝብ ከመጨረስ በስተቀር ህወሓት የኢትዮጵያን ህዝብ ከመጨረስ በስተፈት የራሱን ነገር ከማደራጀት በስተቀር ለትግራይ ህዝብ ለኢትዮጵያ ህዝብ ምንድነው ያደረገው? ንገሩኝ። ምንድነው የተጨበጠ ነገር? ይሄን አድርጓል እስቲ በሉኝ። ህወሓት እስቲ ለትግራይ ህዝብ ይሄን አድርጓል በሉኝ። እንደዚህ አይነት መንገድ ሰርቷል፣ ይሄን ያህል ጤና ጣቢያ ከፍቷል፣ የውሃ ቧንቧ በየቤታችን እንደፈለገ ነው አድርጎልናል። ንገሩኝ። ከማለቅ በስተቀር ከመሞት በስተቀር ምንድነው ያገኛችሁ? ህወሓት የፈየደላችሁ ነገር ምንድነው? ንገሩኝ። እናንተ የትግራይ ትግራይ እኮ ኢትዮጵያዊ አይደለም? ለኢትዮጵያዊ እንዴት አሁን እኔም ባለፈው በተናግ ምን አገባህ? ለትግራይ ህዝብ ምን አገባህ? አንተ ምንድነህ? ለትግራይ ህዝብ ተውነት ተቆርቁረ ነው ወይ እንደዚህ የምትለው ያሉ ሰዎች አሉ። ብዙ ሰዎች እናውቃለን እነማን እንደሆኑ እኔን ይሄን የሚሉኝ። ግንና ትግራይ ኢትዮጵያዊ ነው። የትግራይ ደም በኔ ውስጥ አለ። ትግራይ ኢትዮጵያን የመሰረተ የትግራይ ህዝብ ነው። መሪዎች ናቸው፣ ህወሓት ናቸው እነዚህ የበሰበሱት እርስ በርስ እያጋደሉ የራሳቸውን ጥቅም የማይሞሉ ለራሳቸው ጥቅም ለራሳቸው ሲሉ ህዝብን እርስ በርስ እየገደሉ ትግራይን እርስ በርስ እያጋደሉ ትግራይን ወደ ጦርነት የትግራይን ወጣት እየማገዱ ሌሎችን ደግሞ በተፈናቃይ መልክ ረሃብተኛ ናቸው፣ ችግርተኛ ናቸው፣ መንግስት እንደዚህ ያደረገ እርዳታ ሳይሰጥ የቀረ እያሉ መንግስት የሰጠውን እርዳታ የመጣውን ደግሞ ከዛ 2 ኪሎ 3 ኪሎ ከ15 ኪሎ እየወሰዱ ገንዘብ እንደገና በየተፈናቃይ ገብተው ለጦርነት ይሄን ያህል ብር አምጡ እያሉ የታምተው ነው የሚከፍ። እስቲ ንገሩኝ። ምን አይነት ጭካኔ ነው? ሰው በወገኑ ላይ በራሱ ላይ በእናት በአባቱ ላይ በእህት በወንድሙ ላይ በልጁ ላይ እንዲህ አይነት የከፋ እንዲህ አይነት ከናዚ የከፋ እርኩሰት በትግራይ ህዝብ እያደረገ እያየ የትግራይ ህዝብ ዝም ለምን እንደሚል አላቅም። በእውነት አላቅም። ወጣቱ ለምን ዝም እንደሚል አላቅም። ወጣቱ ዛሬም ለህወሓት ለመታገል ለመዋጋት መሳሪያ አንስቶ የሚወለውል ወጣት ይሄ ትግራዊ አይደለም። እናት አባቱ እዚህ ተደፍተው እየወደቁ እናት አባቱ ጧሪ ቀባሪ አጥተው እግሩ ተቆርጦ አይኑ ጠፍቶ ጆሮ ደንቁሮ በውልቸር እየሄደ በክራንች እየሄደ እያየ ዛሬም ለነዚህ ሌቦች ለነዚህ ላረጀ ላፈጀ ህወሓት ለሚባል ስብስብ ለመታገል ለመዋጋት
ያቆበቁባል። ኢትዮጵያውያን እንበል፣ እንነሳ፣ ከትግራይ ወጣቶች ጋር እንቁ። ይሄንን የበሰበሰ ህወሓት የተባለውን ከሚታገሉ ጋር እንቁ። የትግራይ ወጣት አይለቅ። አይታችኋል አይደል? ረሃብ እንደዛ ረሃብ እያለ አሁን አስፈራርቷቸው ሊያስሯቸው ምን አገባችሁ እናንተ እርዳታ የምታደርጉ ከሆነ በዚህ በህወሓት በኩል ይለፍ። ምን አገባችሁ እናንተ እኛ መሪዎች እያለን ለህዝባችን የምንቆረቆር እኛ እያለን እናንተ ምን አገባና ነው ብለው ሊያስሯቸው ሲሉ ነው እነዚህ ወጣቶች ሾልከው ወጥተው ዛሬ ድምፃቸውን ጸጥ እልም የት እንዳሉ እኮ አይታወቅም። በሳምንት ውስጥ አያችሁ አይደል? ኢትዮጵያውያኖች አያችሁ አይደል? አሁን ደግሞ ህወሓት በውጭ ሀገር ሁሉ ለድርቅ ለረሃብ እያለ በዶላር እያሰባሰበ ነው ረሃብን ለጦር መሳሪያ ያደረገው። ባካችሁ እናንተ ትግራውያን ንቁ፣ ይበቃችኋል። አባቶቻችሁ ቅድመ አያቶቻችሁ አለቁ፣ ተገደሉ በህወሓት በኩል። ታሪክ የሚያውቁ ኢትዮጵያዊ ነን የሚሉ የህወሓትን አካሄድ ገና ከጥንስሱ የሚያውቁ አይሆንም ያሉ ሁሉ በሻጥር ተገደሉ። ታውቃላችሁ። ህዝቡ አልመጣም ሲል ትዝ ይላችኋል። የዛሬ 40 ዓመት እኛ እንዋጋም፣ እኛ ኢትዮጵያዊ ነን፣ የምን ውጊያ ነው ተስማምቶናል ሲሉ በሻጥር ሐውዜላ ህዝቡን አስጨፈጨፉት በአይሮፕላን። ይኸው ደርግ እንዲህ እየጨፈጨፈ ነው። ስለዚህ ለናና ታገል ህዝቡ ግልብጥ ብሎ ወጣ። እውነቱን ነው ይመስለዋል። እየተደረገ ያለው እውነት እንዲመስል ነገር ነው። እያጋለጡ እኮ ነው። ይሄን በወቅቱ የነበሩ የህወሓት መሪዎቹ ትክክለኛ አይደለም የህወሓት አካሄድ ብለው ከህወሓት አፈንግጠው በየሀገሩ ያሉ እያጋለጡ እኮ ነው። የህወሓትን ሻጥር እያጋለጡ እኮ ነው። እያጋለጡ ነው። ዛሬም ያ ሻጥር፣ ዛሬም ያ ክፋት በህዝባቸው ላይ በተፈናቃይ ስም በረሃብ እንደዚያ ጨርቅ ሆነው አጥንታቸው ወጥቶ ኢንተርቪ ለማድረግ ምንድነው ችግሩ? ከምን የተነሳ ነው ረሃብ ይሄ ሆነ? ይቅርታ ውድ ኢትዮጵያውያኖች፣ ይቅርታ። እንዲህ እኮ የሚያንጨረጭረኝ እኔ ያለሁት እኮ ውጭ ሀገር ነው። በልቶኝ እየተረፈ እየደፋ ያለው ምንም የጎደለብኝ ነገር የለም። ግን ወገኔ ነው እየተበደለ ያለው፣ እየሞተ ያለው፣ እያለቀ ያለው ወገኔ ነው። ጦርነት እየተሰራበት ያለው ወገኔ ነው። እርስ በርስ እያለቀ ያለው ወገኔ ነው። አያስችለኝም ዝም ለማለት። እኔ እየበላው ነው፣ እየጠጣ ነው፣ በሰላም ሀገር በደህና ሀገር እየወጣው እየገባው በዲሞክራሲ ሀገር ነኝ ያለው ብዬ ዝም ማለት ለምን? ወገኔ ነዋ፣ ስጋዬ ነዋ። ይቆረቁረኛል፣ ይቆጠቁጠኛል፣ እሺ አይለኝም። ህሊናዬ እሺ አይለኝም። አጥንታቸው እየተቆጠረ ይኸው አንዱ እዚህ እኮ እያጋለጠ ነው። በውስጣቸው የነበረው ጌታቸው ረዳ እያጋለጠ እኮ ነው። ምንም እሱም ያው የነሱ ተጠያቂ ቢሆንም አሁን ደግሞ እያጋለጠ ነው ያለውን ሻጥር። የህወሓት መሪዎች ቤተሰቦች የት ነው ያሉት? ዛሬ የት ነው ያሉት? እናውቃለን እኮ የት እንዳሉ። በዙሪያችን በአካባቢያችን ምን ያህል የህወሓት መሪዎች ልጆች ቤተሰቦች እንዳሉ እናውቃለን። ኧረ እባካችሁ እናንተ ትግራውያን፣ ኧረ እባካችሁ ለቅሬት እንኳን የሚቀር እስቲ አትርፉ። የትግራይ የትግራይ ተናጋሪ እንዳይጠፋ ለቅሬት የሚሆኑ እስቲ እንድትተርፉ አድርጉ። እስቲ አድርጉ። አቦይ ስብሃት በአንድ ወቅት ያሉትን ሰምታችኋል። ትግራይ አንድ ቀን ከተነሳ ይበላችኋል ያሉት ትንቢታዊ አነጋገር ይመጣል። የትግራይ ህዝብ እንዲህ ችሎ ብድግ ብሎ ይውጣል። በቃ በጥርሱ ነው የሚበላ ህወሓት። ስማኝ የህወሓት መሪዎች፣ እናንተ ለህዝባችሁ የማታዝኑ፣ ለህዝባችሁ የማትቆረቆሩ፣ የራሳችሁን ብቻ የምታዩ፣ ስልጣናችሁን ብቻ ወንበራችሁን ብቻ የምትመለከቱ፣ ብራችሁን ዶላራችሁን ብቻ የምትመለከቱ፣ በትግራይ ውስጥ ያለውን ወርቅ እያወጣችሁ እየቸበቸባችሁ ለራሳችሁ ጥቅም የምታደርጉ፣ ህዝብ ተራበ የምትሉ፣ ሞልቶ ተርፎ እያለ እህል ገንዘብ፣ ህዝባችሁን ግን አውቃችሁ ታስርባላችሁ። ያ እንዳይቀርባ። አረ ይበቃችኋል። እስካሁን የሰበሰባችሁት አይበቃም ወይ? ለልጅ እኮ ይበቃችኋል። የትግራይን ደም የመጠጣችሁት እኮ የኢትዮጵያን ህዝብ የመጠጣችሁት እኮ ከልጅ ይተርፋችኋል እኮ።
አረስቲ በቃ በሉ። አሁን እንኳን ይብቃ እስቲ። የትግራይ ህዝብ ይረፍ፣ የኢትዮጵያ ህዝብ ይረፍ፣ በቃ በሉ። የትግራይ ህዝብ እነሱ አንዴ ተለክፈዋል፣ በወንበር ተለክፈዋል፣ በብር ተለክፈዋል፣ በወርቅ ተለክፈዋል። ይሄ ልክፍት ደግሞ የምታስጥለው አንተ የትግራይ ወጣት ነህ፣ የትግራይ ህዝብ ነህ፣ የተማርክ ኢትዮጵያዊ ነኝ የምትል ትግራዋያን ነኝ የምትል ያለውን ሻጥር ያለውን አካሄድ እያየህ ከትግራይ እነዚህን ህወሓት የተባሉትን ያረጁ ያፈጁ ጥርስ ምላሳቸው የረገፉትን የምታስወግድ አንተ ነህ። ማንም ሌላው የኢትዮጵያ ህዝብ መጥቶ አያግዝህም። የኢትዮጵያ ህዝብ መጥቶ አያወርድልህም። ስትነሳ ከጎን ይቆማል። ስትነሳ የኢትዮጵያ ህዝብ ከጎን ይቆማል። ይሄ ሁሉ ጣጣ፣ ይሄ ሁሉ ውጥንቅጥ በኢትዮጵያ ላይ የመጣው የሚያባራ ጦርነት፣ የማያባራ ረሃብ፣ ችግር በኢትዮጵያ ላይ የመጣው ህወሓት የተባለ ነቀርሳ ያመጣው ነው። እመኑ እንጂ ኢትዮጵያ እንደዚህ አትሆንም ነበር። ህወሓት የተባለ መሪዎች ያመጡት ነቀርሳ፣ ለዘላለም ኢትዮጵያን የያዘ ነቀርሳ የረጩብን የተከሉብን እነሱ ናቸው። የከፋፈሉን እነሱ ናቸው። አሁንም አልበቃ ብሏቸው የትግራይን ህዝብ እያስጨረሱ በረሃብ ፖለቲካ እየሰሩበት አሁንም እንቀመጣለን እያሉ አርጅተው ጎብጠው ከዘራ ይዘው እየተንገዳገዱ በመነጽር አይናቸውን በአጉሊ መነጽር እየሄዱ እየተራመዱ ትግራይን እንመራለን ኢትዮጵያን እንመራለን ወደፊት እያሉ ኧረ ግፍ ነው እናንተ፣ ኧረ ግፍ ነው። ኢትዮጵያውያን ትግራውያን እባካችሁ ንቁ፣ እንንቃ፣ ይብቃን እስቲ። ይሄ መከፋፈሉ፣ እርስ በርስ መዋጋቱ፣ እርስ በርስ ምን አመጣልን እስቲ? 40-50 ዓመት ሙሉ ምንድን ያመጣልን? ከመሰደድ ከማለቅ በስተቀር ምንድን ያመጣልን? በረሃብ ከማለቅ በስተቀር በጦርነት እርስ በርስ ከመተፋፈል ከመገዳደል በስተቀር ያተረፍነው ቀን ምንድን ነው? ይሄ ህገ መንግስቱ ያመጣልን ነገር ምንድን ነው? ህገ መንግስቱን እነ ዶክተር አብይ አንቀው ይዘው አንሽረውም፣ አናሻሽለውም። ለምን? ኦሮሞን ለመገንጠል ነዋ። ኦሮማውያን ታላቋን ኦሮሞ ለመመስረት ነዋ። ያመቻቸዋል። ህገ መንግስቱ ይፈቅድላቸዋል። አንቀጽ 39 ነው ምናምን ይፈቅድላቸዋል። ትግራይም ታላቋን ትግራይ ኤርትራን ይዞ ለመመስረት በዚህ በረሃብ አሳበን ጦርነት እንከፍታለን፣ ህዝብ ከኛ ጋር ይሆናል። ከዛ በኋላ አማራን አጥፍተን ኢትዮጵያ የሚለውን አጥፍተን እኛ ታላቋን ትግራይን መሰርታለን፣ ኤርትራን አሰብን ይዘን፣ ኦሮሞ ደግሞ ወሎን ሸዋን ይዘን ታላቋን ምንድነው ኦሮሚያን ኤምፓየርን መሰርታለን። ያ ነው እቅዱ ህጉ። አንቀጽ 39 እንዳይደመሰስ የተደረገ እኮ ይሄ ነው። ይሄ ዓላማ ስላለ እኮ ነው። እውነት ኢትዮጵያንም አንድ ለማድረግ ከተፈለገ ይሄ አንቀጽ ይሰረዝ ነበር ወዲያውኑ። አብይ ግን ነው አለ፣ አይነካም አለ። ያውቃል ዓላማውን፣ እቅዱን፣ ሊደርስበት ያለውን ነገር ያስባል፣ ያውቃል። ውስጡን ሚስጥሩን ያውቃል፣ አካሄዱን ያውቃል፣ የመጨረሻው ግቡ ምን እንደሆነ ያውቃል። ይሄ ከ39 አንቀጽ 39 ከቀረ ያስበው ያቀደው ነገር አይሆንለትም። ትግራዮች ህወሓት ያስበው ያቀደው ያረጁ አፍጅቶ ያንን ያልማል፣ አይሆንም እንጂ ያልማል፣ አይሆንም። ስለዚህ ውድ ትግራውያን ወጣቶች ኢትዮጵያዊ ነን የምትሉ ለህዝባችሁ የምታዝኑ ተነሱ። ህወሓትን ከምድረ ገጽ ለማጥፋት ትጉ። የኢትዮጵያ ህዝብ ከጎናችሁ ይሆናል። እመኑኝ። አሁን በዚህ በድርቁ ምክንያት ስንት ኢትዮጵያዊ ነው የተንጫጫ፣ ስንት ኢትዮጵያዊ ነው ያለቀሰ ያነባ። ለምን? ወገኑ ነዋ፣ ህዝቡ ነዋ። ስለዚህ አሁንም ህወሓት የተባለውን መርዝ ካልተነቀለ ድረስ ለትግራይ ለኢትዮጵያም ሰላም ይመጣል፣ እድገት ይመጣል ብላችሁ አትገምቱ። ስለዚህ ይሄ መርዝ ካንሰር የሆነ ህወሓት መነቀል አለበት፣ ከስሩ መነቀል አለበት። ስለዚህ የትግራይ ወጣት እና እኛ ከእናንተ ጋር ነው፣ የትግራይ ህዝብ እኛ ከእናንተ ጋር ነውና ይሄን ለማስተላለፍ ነው። ሊባኖስ ገዳሙ ነኝ። በሌላ ቪዲዮ እንገናኛለን። ሰላም ለትግራይ ህዝብ፣ ሰላም ለኢትዮጵያ ህዝብ። ኢትዮጵያ ቀን ይወጣላታል፣ እመኑኝ።